ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን በዛሬው ደግሞ ሶስተኛውን ሰማይ እንመለከታለን። ሶስተኛው ሰማይ ኢየሩያ ወይም ደግሞ ኢሩያ ሰማይ ይባላል። በኢየሩ ወይም ደግሞ ኢየሩሳሌም ሰማይ ክልል ውስጥ ብዙዎች ተነባብረው አንድ ዓለም ሆነው ጌልጌል ወይም ደግሞ ጌልጌላ የተባለ የሰላም ምድር ዓለም ነው። እንዲሁ በኢየሩ ሰማይ ስም ሰማያዊት ኢየሩሳሌም የምትባል የአድማኤል ነገዶች የሚሰፍሩባትና ለዘላለም በእርሱ ይኖር ዘንድ የሚወርሷት ብሔረ ሕያዋን ዓለም አለች። በእርሷም ከፍጹምነት የተነሳ ሄኖክ ይኖርባታል። ይህች ሰማያዊት ኢየሩሳሌም መንፈሳውያን የሆኑ የማይፈርሱ የማይበሰብሱ የሰው ልጆች አካሎች እንጂ ምድራዊ አፈር የሆነ ሥጋና ደም ያለው አካል አይወርስም አይኖርባትም። ነገር ግን ባለቤቱ እግዚአብሔር አስቀድሞ እስከ ሥጋና ደማቸው የመረጣቸው በእርሱ ፈቃድ ይኖሩባታል። እግዚአብሔር ከፈቀደና ካዘዘ የማይሆን ነገር የለም። ሰማያዊት ኢየሩሳሌም ዓለም ውስጥ የሚፈጠሩና የተፈጠሩ ነገዶችና ወገኖች የሉም። ነገር ግን የእግዚአብሔር ቃል ሰምተው ትእዛዙን የሚፈጽሙና ፈቃዱን የሚያደርጉ ሁሉ ከተፈጠሩበት ዓለም ተነጥቀው በክብር እንዲኖርባት ያዘጋጃት የዘላለም የሕይወት ዓለም ናት። ጌልጌል የተባለው የሰላም ማረፊያ ዓለም ቅዱሳን የሆኑ የእግዚአብሔር ልጆች ሰራዊት አንዱ ከሌላው ከመልካም ሥራና ከፍጹምነት እምነት የተነሳ በክብር ስለሚለያዩ ለእያንዳንዱ እንደ ሥራቸው መጠን ተለያይተው የሚወርሱት የሕይወት ዓለም ምድር ነው። በንጉሥ ዳዊት ጻድቃን ምድርን ይወርሳሉ በእርሱም ለዘላለም ይኖራሉ ብሎ መዝሙር 36 ቁጥር 18 ላይ የተባለው ይህ ነውና ብሔረ ሕያዋን ወደ ተባለችው ሰማያዊት ኢየሩሳሌም ዓለም እግዚአብሔር በእግዚአብሔር መልክና በእግዚአብሔር ምሳሌ ካመለማለ ምድር ላይ እንዲሰለጥን የፈጠረውን የእግዚአብሔርን ልጅ አድማኤልን ወስዶ አስቀምጦበታል። ተነባብረውና ተቃቅፈው ከሚኖሩት ከጌልጌል መሃል በክብር አድማኤል ወይም ደግሞ አዳም እንዲኖር አደረገ። ያረፈበትንም ማረፊያ ስፍራ በአድማኤል ስም ኤዶም ብሎ ጠራው። እስከ ዛሬ ድረስ በመላእክቱ ዘንድ ኤዶም ተብሎ ወይም ደግሞ የኤዶም ገነት ተብሎ ይጠራል። ነገር ግን የሰው ልጆች አባት የሆነው አድማኤል በሳጥናኤል በኩል በሚመራ ምቀኛ መንፈስ ምክር ተተካተታሉና ተወናብዶ አታድርግ የተባለውን የእግዚአብሔርን ትእዛዝ ባለመፈጸሙ ወደ ተፈጠረባት ዓለም ተጣለ። ከእግዚአብሔር የተሰጠው ክብር ሁሉ በኤዶም ውስጥ ቀረ። ነገር ግን እግዚአብሔር ለአዳም በሰጠው ቃል ኪዳን የተሰፋ ዘር የሆነው ዳግማዊ አዳም በሥጋ ተገልጦ የአዳምን ነገድ ነፍሳት ሁሉ የሚሰበስብበት ምሕረቱንና ይቅርታውን የሚያሳይበት ለዘላለም ሕይወት የምሕረት ቃል ኪዳን እንድትሆን አደረገ። ስሟም የማርያም ምሳሌ ስለሆነች ኪዳነ ምሕረት ተባለች። መሐሪነቱን በአዳም ሴት ልጆች ላይ አሳይቷልና ምሕረት ላደረገልን ለእግዚአብሔር የክብር ምስጋና ይገባል። ስሙ ለዘላለም በእኛ ዘንድ የተቀደሰ ሆኗልና ደስ ይበለን። እርሱ በእኛ ላይ ለዘላለም አምላካችን ሆኖ ነግሷል። እኛም በፊቱ ለክብር የምንቆምና የምንሰለፍ የእግዚአብሔር ልጆች ሰራዊቶች ነን። እንደ መላእክቱም እንሆናለን እንጂ አንጠፋም። ካለመኖር ወደ መኖር አምጥቶ የፈጠረን ጌታ ለዘላለም ከእርሱ ጋር እንድንኖር አድርጎናልና ተስፋችን ፍጹም ነው። ፍጹምነቱም በእግዚአብሔር ቀን ትንሣኤያችንን እናያለን። ሰማያዊ መንግሥቱም ወደ ሰማያዊት ኢየሩሳሌም ተነጥቀን እንወርሳለን። አሜን ይሆንልናል። የፍጻሜ ዕጣችን እርሷ ናትና። ውድ ተከታታዮቻችን በቀጣይ ፕሮግራም እስከምንገናኝ ድረስ ይቆየን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።